አሐቲ ድንግል በአባ ገብረ ኪዳን ግርማ። ክፍል 8 ጸሎት። ንኢ ሀበየ ድንግል ምስለ አብርሃም ይስሐቅ ወያዕቆብ አበውኪ እለ ወለዱ ኪያኪ ትምክህት ለኩሉ ዓለም። ድንግል ሆይ የዓለሙ ሁሉ መመኪያ የምትሆኝ አንቺን ከወለዱ ከአብርሃም ከይስሐቅ ከያዕቆብ ጋር ወደ እኔ ነይ። አሜን። በእውነት ያለ ሐሰት። በጊዮርጊስ ሰዓታት ንኢ 3.1.4 ኪዳነ ሙሴ ሞዛይክ ኮቨናንት። ኪዳነ ሙሴ የሚለው እጅግ ሰፊ ከመሆኑ የተነሳ ነገሩን እንዳይረዝም በሦስት አርዕስት ጉዳዮች ጠቅልለን እናየዋለን። የመጀመሪያውን እናንሳና ሁለቱን በውስጥ እናካትታቸዋለን። ይህም ነቢዩ ከእግዚአብሔር አግኝቶ ለቤተ እስራኤል እንዲህ ሲል የነገራቸው ትንቢታዊ ተስፋና ኪዳን ነበር። ነቢየ ወሀበከ እግዚአብሔር አምላከከ እምኀዊከሙ ዘከማየ። እግዚአብሔር ከአንተ መካከል ከወንድሞች እንደ እኔ ያለ ነቢይ ያስነሳልሃል፣ እርሱንም ታደምጣለህ። ኦሪት ዘዳግም ምዕራፍ 18 ከቁጥር 16። ይህ ኪዳን እግዚአብሔር ለሙሴ ነግሮት ሙሴን ለእስራኤል የነገራቸው የእግዚአብሔር ኪዳን ነው። አምላክህ እግዚአብሔር እንደኔ ያለ ነቢይ ያስነሳልሃል ያለውን እስኪ ለምን እንደተነገረ በአበው መንገድ እንመርምረው። እስራኤል ሙሴ ከጥልቅ የመከራ ጉድጓድ ከግብፅ ስላወጣቸው ሙሴን መሲሁ እርሱ እስኪመስላቸው ድረስ ይወዱት ነበር። በሙሴ ዕረፍት ጊዜም ሰይጣን የሙሴ መቃብር እንዲገለጥ ይተጋ ነበር። ሰይጣን ይህን ያደረገው ስለ ሙሴ ክብር መገለጥ አስቦ እንዳልሆነ አስተዋይ ልቡና ላለው ሁሉ የተሰወረ አይደለም። ነገሩ ወዲያ ነው። ይህን ያደረገበት ምክንያት እስራኤል ለሙሴ ያላቸውን ፍቅር ሰይጣን ስለሚያውቅ ለሙሴ መቃብር እየሰገዱ ሙሴን እያመለኩ ከእግዚአብሔር እንዲጣሉና ኋላም በተስፋው ፍጻሜ ክርስቶስ በሥጋ በተገለጠ ጊዜ እርሱን አንቀበልም ብለው ከተስፋ እንዲወጡ ነው። የቅንነት አበጋዝ መጋቤ ብሉይ ቅዱስ ሚካኤል ግን እስራኤል በሙሴ ምክንያት ወደ ተስፋ መድረስ ሲገባቸው ሙሴን አምልከው ከተስፋው እንዳይወጡ ስለሚፈልግ ሰይጣንን ገሰጸው። ሐዋርያ እንዳለ ወሚካኤልኒ ሊቀ መላእክት እመ ይትበሃሎ ሰይጣን በአንተ ሥጋሁ ለሙሴ ይትሃበለ ቃለ ጽርፈት ይንብብ አላ ይቤሉ ይሂስክ እግዚአብሔር። የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ሥጋ ሲነጋገር ጌታ ይገስጽ አለው እንጂ የስድብን ፍርድ ሊናገረው አልደፈረም። ይሁዳ ቁጥር 9። እግዚአብሔርም ለእስራኤል ሙሴ ከመሞቱ አስቀድሞ ራሱ ሙሴ እንደኔ ያለ ነቢይ ያስነሳቸዋል ሲል እንዲነግራቸው ያደረገው ሙሴን እንዳያመልኩና በሥጋ የሚገለጠውን የሙሴን አምላክ
እንዲያመልኩ ነበር። በዘመነ ሥጋዌም መድኃኒታችን ኢየሱስ ክርስቶስ ለአይሁድ ሶበሰ አመንክምዎ ለሙሴ ኪያየኒ አመንከሙኒ እስመ በአንቲአየ ጻፈ ውእቱ። ሙሴንስ ብታምኑት እኔን ባመናችሁ ነበር፣ እርሱ ስለ እኔ ጽፈዋልና ያላቸው ለዚህ ነበር። የዮሐንስ ወንጌል ምዕራፍ 5 ከቁጥር 46። ግን ይደንቃል። ለአሕዛብ ጠርበው አለዝበው የሚያመልኩት ጣዖት ራሱ በፍጡርነቱ እኔንም እናንተንም የፈጠረ እግዚአብሔር አለ እያለ እየመሰከረባቸው በድንቁርና በእንቢተኝነት ይሰግዱለታል። በዚህም በሚያምኑትና በሚሰግዱለት እንጨትና ድንጋይ ምስክርነት ወደ እግዚአብሔር ባለመመለሳቸው በዚያው ያለ ሕግ ይፈረድባቸዋል። በዚሁ አንጻር ደግሞ አይሁድም የሙሴን ሕግ እናከብራለን፣ ሙሴን እንወዳለን አምላክ ባለመድረሳቸው በዚያው በያዟት በሙሴ ሕግ ጽሕፈት፣ በሙሴ ምስክርነት፣ በክርስቶስ ዳኝነት በሕጋቸው ይፈረድባቸዋል። በያዙት ሕግ ወደ ሕጉ ባለቤት መድረስ ሳይቻላቸው በንባቡ ቀርተዋልና። በአባታችን በነቢዩ ሙሴ አንደበት ወደ ተመሰከረችው የኪዳን ቀጠሮ እንመለስና እምኀዊከሙ ዘከማየ ከወንድሞቻችሁ እንደኔ ያለ ነቢይ ያለውን እንረዳ። ከወንድሞቻችሁ ማለቱ ስለምን ነው? ይህማ ይህ ነው ያምጣው። ጌታ ሰው የሆነው በኪዳኑ አብርሃም ከተዛመዱት ተስፋ ትንቢት ከተነገረላቸው ሱባኤ ከተቆጠረላቸው ከወገኖቹ ከእስራኤል እንጂ ከሌላ እንዳይደለ ለማጠየቅ እንዲህ አለ። አቡ ቀለምሲስ ዮሐንስ እንዲህ ብሎ በወንጌል እንደሰበከ ውስተ ዚአሁ መጽአ ወእሊሃሁስ ይተውክፍዎ፣ ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም። የዮሐንስ ወንጌል ምዕራፍ 1 ከቁጥር 11። ጌታም እስመ መድኃኒት እምቤተ አይሁድ፣ መድኃኒት ከቤተ አይሁድ ነውና በማለት ለሳምራዊቷ ሴት ገልጦላታል። የዮሐንስ ወንጌል ምዕራፍ 4 ከቁጥር 11። ይህም ማለት መድኃኒት ክርስቶስ ከቤተ አይሁድ ከተወለደች ከድንግል ማርያም ሥጋን ነፍስን ነስቶ የተገለጠ ነው ማለት ነው። በዚህም የነቢዩ ትንቢት መዶሻነት ከሰማይ ሥጋ ይዞ መጣ የሚሉትን እግዚአብሔር በሰው ሥጋ አይወለድም የሚሉትን መስሎ በመታየት በምትሃት መታየት አድሮ እንደ መስኖ ወጣ እንጂ የሰውን አካል አልለበሰም የሚሉትን የከሃዲዎችን ግንብ አፈራረሰ። ይህንን ትንቢት አለት የተባለው ሐዋርያ ቅዱስ ጴጥሮስ በፄወ መንፈስ ቅዱስ አንደበቱ በጣፈጠበት ዕለት እንዲህ ሲል በስብከት መጀመሪያው ሰብኮታል። ሙሴም ለአባቶች ጌታ አምላክ እኔን እንዳስነሳኝ ነቢይን ከወንድሞቻችሁ ያስነሳላችኋል፣ በሚነግራችሁ ሁሉ እርሱን ስሙት። ያንም ነቢይ የማትሰሙ ነፍስ ሁሉ ከሕዝብ ተለይታ ትጠፋለች አለ። የዮሐንስ ወንጌል ምዕራፍ 3 ከቁጥር 22 እስከ 23። ቀዳሜ ሰማዕት እስጢፋኖስም ይኸው ትንቢት ለክርስቶስ እንደተነገረና ይህም እንደተፈጸመ መስክሯል። የዮሐንስ ወንጌል ምዕራፍ 7 ከቁጥር 37። በዚህም ብሎ እንደ 3 ምስክር ክርስቶስ ከአይሁድ ወገን እንደሚወለድ ሙሴ ትንቢት ተናገረ። ይህ ትንቢት የተፈጸመባት ማርያም ናትና ዛቲ እቲ ትንቢቶሙ ለነቢያት፣ የነቢያት ሀገረ ትንቢታቸው
ኪዳነ ምሕረት እነኋት። ይህ ደግሞ ከእርሷ መወለዱን ቅዱስ ጴጥሮስና ቅዱስ እስጢፋኖስ ከሰበኩ ዛቲ የእቲ ሞገሰ ስብከቶሙ ለሐዋርያት። የሐዋርያት የስብከታቸው ሞገስ እነኋት ኪዳነ ምሕረት ብለህ እመን። ዘከማየ እንደ እኔ ያለ ነቢይ ማለቱስ ምንድን ነው? ይህ ማለት ይላሉ አበው አንቀጹን በተረጎሙበት ክፍል በትክክል ክርስቶስ ሰውን ለማዳን በመጣ ጊዜ መስሎ በመታየት በምትሃት ሳይሆን ከሙሴ ወገን ከሆነች ከድንግል ማርያም በሥጋ ሙሴ በእርግጥ ሰው ይሆናል ማለት ነው። ዘዳግም አንድምታ የክፍሉን ተመልከት። ከዚህ ሌላ ሙሴ እንደ እኔ ያለ ብሎ ለምን ክርስቶስን ገለጠው? ሙሴ የቤቱ አገልጋይ ሲሆን ክርስቶስ ደግሞ የቤቱ ባለቤት እንደሆነ የፍጡርነትና የፈጣሪነት ልዩነት እንዳለ ቅዱስ ጳውሎስ አልተናገረምን ቢሉ መልሱ አሁን ተናግሯል ነው። ነገር ግን እንደ የሚለው ማንጸሪያ ምሳሌያዊ ንጽጽርን ለማመልከት እንጂ ሪናዊ ማንጸሪያ እንዳልሆነ በሰከነ ሕሊና ማስተዋል ይገባል። ምሳሌያዊ፣ ትንቢታዊ፣ ኪዳናዊ ንጽጽሩም እነሆ። ሙሴ ማለት እማይ ዘተረክበ እማይ ዘወፃ ከውሃ የተገኘ ከውሃ የወጣ ሁ ሴፍት ፍሮም ወተር ማለት ነው። ከውሃ ስጥመት ድኖ ጠላትን በውሃ አስጥሞ ሕዝብን ከስጥመት ያወጣ ነውና። መድኃኒታችን ኢየሱስ ክርስቶስም ማዕበለ ጌጋይ ከሌለባት ከድንግል ማርያም ተወልዶ እኩያን አጋንንትን በመስቀሉ ቀጥቅጦ በባሕረ እሳት አስጥሞ ወገኖቹን ከሲኦል እሳት አሻግሮናልና። ሙሴ ማለት የዋህ ማለት ነው። ይህን የዋህነቱን በቅዱስ መጽሐፍ ደጋግሞ ቢመለከቱ ይረዱታል። የጎላ የተረዳ የዋህነቱን ደግሞ በመንፈሰ ትርጓሜ የሚመሩት አበው እንዲህ ተርጉመውታል። ሙሴ ከባለሟልነት የተነሳ ጌታን አርአየኒ ገጽከ ፊትህን አሳየኝ አለው። አልቦ ያሃዩ በዲበ ምድር ለአሐቲ ሰዓት ፊቴን አይቶ በምድር ላይ 1 ሰዓት መጽናት የሚቻለው የለምና አይሆንልህም አለው። ሙሴም እንኪያ ለምን ባለሟል ተባልሁ አለው። ጌታም እንኪያስ ገበሬ ካልጣረበት ካልጋረባት በውስጧ ዘር ካልወደቀባት እርሻ የበቀለች ስንዴ መስዋዕት ሰውተ እገለጽልሃለሁ አለው። ሙሴሰ የዋህ እምኩሉ ደቂቀ እስራኤል፣ ሙሴ ግን ከእስራኤል ልጆች ሁሉ የዋህ ነው ይለዋልና። ለጊዜው አገኛለሁ ብሎ ሲባክን ኖሯል። መምህር ኤስድሮስ ግን የብረት መደብ አሰርቶ አፈሩን ደልድሎ ውሃ እያጠጣ 40 ዘመን ተሸክሞ ዙሯል ብለው ተርጉመዋል። በኋላ መልአኩ መጥቶ አንተ የዋህ መቼ እንዲህ ስልህ ነዋ፣ ከድንግል እንበለ ዘርእ እንበለ ሩካቤ ተወልጄ በደብረ ታቦር መስዋዕት በምሆንበት ሥጋ እገለጽልሃለሁ ሲል ነው እንጂ ብሎ አስረድቶታል። ዳሴ ማርያም ትርጓሜ አብነት ዘደብረ ሃይማኖት። ሙሴ የዋህነቱ እንዲህ ሲሆን በግዕ የዋህ ቸሩ መድኃኔ ዓለም ደግሞ ሲሰድቡት ያልመለሰ ሲሰቅሉት ያልተቀየመ የወጉትን በደሙ ፍሰት ዓይናቸውን ያበራ ንጹሕ መሥዋዕት ባሕረ ምሕረት
ዘልማዱ ሂሩት ነው። ተማሃሩ እምኔየ እስመ አነ የዋ ወትሁት በውስተ ልብየ። ከእኔ ተማሩ እኔ ትሁት በልቤም የዋህ ነኝና ሲል ሰውን ሁሉ ለድህነት የጠራ ለጠላቶቹ የሞተ ነው። የማቴዎስ ወንጌል ምዕራፍ 11 ከቁጥር 25። ስለ የትኛው የዋሃቱ አንደበት ጠንቅቆ ይናገራል? ብቻ በሊቃውንቱ ቃል ታጥቀን በፍቅር እንባ እንዲህ እያለቀስን ብናመሰግነው ይሻላል እንጂ። ጊዜ ተወፅአ ነፍስከ እስከ ይሰምዓ ኩሌህ ኦ ዘትቤ ኤሎሄ ኤሎሄ ኢየሱስ አምላክ ርኅራኄ። ነፍስ ከሥጋ በወጣች ጊዜ ጽንፍ በጽንፍ በደረሰ ቃለ አሰምተ ኤሎሄ ኤሎሄ ብለህ የጮክ መድኃኒታችን ኢየሱስ ክርስቶስ ሆይ አቤቱ አንተ የርኅራኄ አምላክ ነህ። አባ ጊዮርጊስ የሕማማት ሰላምታ። ሙሴ ደቂቀ እስራኤል በሚገደሉበት ወራት ተወልዶ ከሞት ተርፎ ከዚህ ከሚገደሉበት ቦታ ወደ ዕረፍት አውጥቷቸዋል። መድኃኔ ዓለም ደግሞ በሥጋ ሄሮድስ ሕፃናትን በገደለበት ወራት በስደት ሸሽቶ ዋናው ሄሮድስ ሰይጣን ሰዎችን በሲኦል በሚያረድበት ወራት ተወልዶ ከዚህ 5000 ዘመን ከማቀቅንበት የሞት ቀንበር ነፃ አውጥቶናል። ሙሴ በግብፅ ተወልዶ አድጎ ሕዝቡን ከግብፅ ባርነት አወጣ። ጌታ ደግሞ ሰይጣን የላሜ ልጅ የአውራየ ውላጅ ብሎ በኃጢአት በአምልኮ ጣዖት በሚገዛው ዓለም ተወልዶ ሰውን ሁሉ ከግብርናተ ዲያብሎስ ነፃ አወጣ። ሙሴ በፈርዖን ግዛት ውስጥ ሳለ ነገር ግን ባርነት አልነበረበትም። ጌታም ዲያብሎስ ግዛቱ ባደረገው በሰው መልክ ቢገለጥም ነገር ግን ነውር ከሌለባት እናቱ ከኃጢአት ብቻ በቀር ሰው ሆነ። ኋላም ምንም በውስጥ በአፋ በደል ሰይጣን አላገኘበትም። እስመ ይመጽአ መልአኩ ለዝንቱ ዓለም ወኢረከብ በላዕልየ ምንትኒ። ከእንግዲህ ወዲህ ከእናንተ ጋር ብዙ አልናገርም፣ የዚህ ዓለም ገዢ ይመጣልና በእኔ ላይም አንዳች የለውም። የዮሐንስ ወንጌል ምዕራፍ 14 ከቁጥር 30። ፈርዖን ሳያውቅ የፈርዖን ጠላት የእስራኤል ነጻነት ሙሴ በፈርዖን ቤተ መንግሥት አደገ። ሰይጣን ሳያውቅ የሰይጣን ሞቱ የክርስቲያኖች ሕይወታቸው ክርስቶስ በሕቱም ድንግልና ተወለደ። ሙሴ ከዕፀ ጳጦስ ተልኮ ሕዝቡን ከባርነት አወጣ። ግዕዛነ ኩሉ ዓለም የዓለሙ ሁሉ ነጻነት ጌታም ከእውነተኛይቱ ዕፀ ጳጦስ ተገኘ። አባታችን ሙሴ ወደ ደብረ ኮሬብ በወጣ ጊዜ ነበልባል በቁጥቋጦ ላይ አየ። ቁጥቋጦውም እሳቱን ሳያጠፋው፣ እሳቱም ቁጥቋጦውን ሳያቃጥለው አየ። ከዚህች ቁጥቋጦም ቃል ወጥቶ ሕዝቤን ከባርነት አውጣ ብሎ ሙሴን ላከው። ከዚያ በፊት ሙሴ ቁጥቋጦዋን ለማየት በቀረበ ጊዜ እግዚአብሔር የቆምክባት ምድር የተቀደሰች ናትና ጫማህን ከእግር አውጣ የሚል ቃል ከቁጥቋጦዋ ሰምቷል። አስቀድመን እንዳየነው
በኦሪት እግዚአብሔር ለአባታችን ለአዳም ርግምተ ትኩን በእንቲአከ ምድር በአንተ ምክንያት የተረገመች ትሁን ብሎት ነበር። ዘፍጥረት ምዕራፍ 3 ከቁጥር 17። ነገር ግን በዚህ የቆምክባት ምድር የተቀደሰች ናትና ጫማህን አውልቅ አለው። ዘጸአት ምዕራፍ 3 ከቁጥር 15። እዚህ ላይ አንድ ጥያቄ እናንሳ። ከአንድ ምድር ውስጥ የተረገመችና የተባረከች ክፍል ይገኛልን? ለምንስ እንዲህ ሆነ? በዚያውስ ላይ ምድር በምን ፍቃዷ ኃጢአት ሰርታ ትረገማለች? እንግዲያው ምንድን ነው ስንል የተረገመች የተባለችም ምድር አይደለችም፣ የተቀደሰች የተባለችም ምድር አይደለችም። የተረገመች ምድር የተባለች የአዳምና የልጆቹ ሰውነት ሲሆን እሾህ ይብቀልብህ የተባለም ኃጢአትና ደዌ በሰውነትህ ይሰልጥንብህ ማለት ነው። በዚህ መሃል ርግማን ሳያርፍባት የተገኘችው ቅድስት ምድር በእውነት መርገመ አዳም ወሔዋን ያልወደቀባት ምድር ቅድስት ቡርክት እመቤታችን ኪዳነ ምሕረት ናት። እግዚአብሔር ለሙሴ ይህንን መንገሩ በተስፋ ጸንተ የቆምክባት የተስፋይቱ ምድር መርገመ ሥጋ ወነፍስ የሌለባት ናት የሚል የተስፋ ኪዳን ሲገባለት ነው። ጫማህን ከእግርህ አውጣ የሚለው በየአንቀጹ ሲተረጎም ብዙ ሲሆን ለዚህ ክፍል አምላክ ሰው የሆን ዘንድ የመረጣት መካነ ሥጋዌ የቡሩክ እግዚአብሔር እናት ቡርክት ማርያም ከሴቶች ተለይታ ድንግልም እናትም ከሴቶች ተለይታ ያለ መርገም ቡርክት በእናቶች ማኅበር ስትገኝ ብቻዋን ድንግል የሆነች እናት በደናግል ዘንድ ስትገኝ ብቻዋን ድንግል እናት ሆና የምትገኝ ናትና ይህ እንዴት ይሆናል የሚል የጥርጥር ጫማ እንዳይኖርብህ አውልቀ ጣለው ሲል ነው። ተፈሥሒ ኦ ማርያም ምድር ቅድስት ዘበጽአኪ እግዚአብሔር እንዘ ይጽአን ዲበ ደመና ብሩህ ወቡአ ውስቴትኪ። እግዚአብሔር በብሩህ ደመና ሆኖ ወደ አንቺ የመጣ በአንቺም ያደረ ምድር ቅድስት ማርያም ሆይ ደስ ይበለሽ እንዲል ቅዱስ ዮሐንስ አፈወርቅ ሃይማኖተ አበው ዘዮሐንስ አፈወርቅ አንቀጽ 27። የቁጥቋጦዋንም ነገር ይህ ደገኛው የቤተ ክርስቲያን ጌጥ አፈወርቅ ዮሐንስ ወኦርቶዶክሳውያን ይሜስሉ እሳተ ወጸጳጦስ በእግዝእትነ ማርያም ወበመለኮት። ሃይማኖታቸው የቀና ምግባራቸው የጸና አባቶች ሁሉ ቁጥቋጦዋን በእመቤታችን በማርያም እሳቱን በመለኮት ይመስላሉ ሲል አመስጥሮ ተርጉሞታል። ግዕዝ ዘጸአት ትርጓሜ ዘዮሐንስ አፈወርቅ ክፍል 2 ተመልከት። መምህራችን ቅዱስ ዮሐንስ አፈወርቅ እንዳስተማረን አንድ ሰው የሃይማኖት ርትዓቱ የሚገለጠው እሳቱን በመለኮት ቁጥቋጦዋን በእመቤታችን መስሎ የአምላክን ፍጹም ሰው መሆንና ተዋህዶ በማመኑ ነው። ርቱዐ ሃይማኖት ደግሞ ከቅዱስ ዮሐንስ አፈወርቅ ጋር በመንፈስ ጸጋ ተባብሮ እጸጳጦስ እንተ
ኢተወኢ ወኃይለ እሳት ዘያንበለብል ዲቤሃ ማርያም ይእቲ ጸባጦስ። የማትቃጠል ጸባጦስ ነደ ኃይለ ነበልባሉ ሳይጠፋ በላይዋ የተገለጠባት ይህቺ ቁጥቋጦ ማርያም ናት። ርቱዐ ሃይማኖት የልደት ምንባብ። መፍቅሬ እግዝእትነ ማርያም ባለብዙ ምስጢር አባ ጊዮርጊስ ደግሞ ዛቲ ይእቲ ጸባጦስ እንተ ወለደቶ ለእሳተ መለኮት እንተ ዕፃ ኢውእየ ወእሳቱ ይጠፍአ። ዛቲ ይእቲ ተቅዋመ ወርቅ ዘሰባቱ ማኅተዊሃ ዘውእቶሙ አምስቱ መጽሐፍተ ሙሴ ምስለ ወንጌል መለኮት ወምስል ቃል ትምህርቶሙ ለሐዋርያት። እሳተ መለኮትን በሥጋ የወለደችው ጫፎቿ ሳይቃጠሉ እሳቱ ሳይጠፋ የታየችው ይህች ቁጥቋጦ ማርያም ናት። 7 መብራቶች ያሏት የወርቅ መቅረዝ እርሷ ናትና። እሊህም 5ቱ የሙሴ መጻሕፍት መለኮት የሰበካት ወንጌልና የሐዋርያት ትምህርት ናቸው ሲል ተባብሮበታል። መጽሐፈ ምስጢር የጌታና ምንባብ። አፈ በረከት ቅዱስ ኤፍሬምም አንቲ ውእቱ ዕፅ ዘርአያ ሙሴ ነደ እሳት ወኢተውኢ ዘውእቱ ወልደ እግዚአብሔር መጽሐ ወኀዳረ ውስተ ከርስኪ ወእሳተ መለኮቱ ኢያወልአየ ሥጋኪ መለኮቱ ኢያወአየ ሥጋኪ። በነደ እሳት ታጥራ በነደ እሳት ተከባ ነደ እሳት ሰፍሮባት ጫፎቿ ሳይቃጠሉ ሙሴ በደብረ ሲና ያያት ጸባጦስ አንቺ ነሽ። ይኸውም መጥቶ 9 ወር ከ5 ቀን በማኅፀንሽ ያደረ ወልደ እግዚአብሔር ነው። ባሕርየ መለኮቱም አልለወጠሽም ሲል ዘምሯል። ውዳሴ ማርያም ዘረብኡ። እንዚራ መንፈስ ቅዱስ። ቅዱስ ያሬድም እጸባጦስ ይእቲ እንተ በአማን ደብተራ ፍጽምት እንተ በላሊሃ ተመርሃ አወ ቃል ሰአሊ ለነ ማርያም ሀበ እግዚአብሔር በእንተ ነፍሰ ኩልነ። እውነተኛይቱ ጸባጦስ አካላዊ ቃል የተሞሸረባት ፍጽምት ደብተራ ማርያም ናት። እመቤታችን ማርያም ሆይ ስለ ሁላችን ነፍስ ከእግዚአብሔር ዘንድ ለምኝልን በማለት ከሱራፌል ጋር በዜማ ተስማምቶ ከሊቃውንቱ ጋር ይተረጉምላታል። ጾመ ድጓ ዘበዓለ ማርያም። በዚህ ሁሉ ሊቃውንቱ በአንድ መንፈስ ቅዱስ ጨውነት ጣፍጠው ዘመንና ቦታ ቢለያያቸውም አንዲት ቤተ ክርስቲያን አንድ ብታደርጋቸው አንድ ትርጓሜን ተረጎሙ። ቁጥቋጦዋን እመቤታችን ናት ብለው ሲተረጉሙ ነደ እሳቱን ለሥጋዌ በማኅፀኗ ያደረ ወልድ ዋህድ አካላዊ ቃል ነው ብለው ይተረጉማሉ። ቁጥቋጦዋን የክርስቶስ ሥጋ ሲሉ ነደ እሳቱን መለኮት ይሉና ይህ የተደረገባት የሰርግ ቤት ማርያምን ደግሞ ቁጥቋጦዋ የቆመችባት ምድር ቅድስት ማርያም ብለው ይተረጉማሉ። በዚያም ለሙሴ ጸባጦስ የተሰጠው የተዋህዶ ኪዳን በእመቤታችን ተገልጧልና ኪዳነ ምሕረት ያሰኛት ይህ ነው። የዛሬው አሐቲ ድንግል ትረካ ይህን
ይመስል ነበር። እስከ ፍጻሜ ድረስ አብራችሁ ስለቆያችሁ እናመሰግናለን። ይህ ስራ ለብዙዎች ይዳረስ ዘንድ ላይክ እና ሰብስክራይብ ያደረጋችሁ ከጎናችን እናመሰግናለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። በቀጣይ ክፍል እስከምንገናኝ ቸር ይግጠመን።